አሁን በደረሰን ሰበር መረጃ ተከራዮች ተጠንቀቁ፣ ያለምንም ማስጠንቀቂያ ከቤት የሚያስወጡ 7 ህጋዊ ምክንያቶች። በአዲሱ የቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 መሰረት አከራይ ምንም አይነት ቅድመ ማስታወቂያ ሳይሰጡት የኪራይ ውሎን ወዲያውኑ ሊያቋርጥባቸው የሚችሉባቸው 7 ህጋዊ ምክንያቶች ይፋ ሆነዋል። ለመሆኑ እነዚህ 7 ነጥቦች ምን ናቸው? የመጀመሪያ ጊዜ ኪራይ ማዘግየት። የኪራይ ቀን አልፎ ለአንደኛ ጊዜ ከ15 ቀን በላይ ካዘገዩ አከራይ ውሉን ማቋረጥ ይችላል። በመቀጠል የሁለተኛ ጊዜ የኪራይ ውዝፍ፣ ለሁለተኛ ጊዜ ከሆነ ደግሞ ከ7 ቀን በላይ ካሳለፉ። በሶስተኛነት ከመኖሪያነት ውጪ መጠቀም፣ ቤቱን ለመኖሪያ ተከራይተው ሳይፈቀድሎ ለንግድ ወይም ለሱቅ ካዋሉት አከራይ ወዲያውኑ ሊያባሩት ህጋዊ መብት አለው። በአራተኛነት ወንጀል መፈጸም፣ በቤት ውስጥ ማንኛውም ህገወጥ ድርጊት ወይም ወንጀል የሚያከናውኑ ከሆነም አበቃለት። በአምስተኛነት ሰላምና ጸጥታ ማወክ፣ የአካባቢውን ሰላም በተደጋጋሚ የሚያውኩ ከሆነ። በስድስተኛነት በንብረት ላይ ጉዳት ማድረስ፣ በቤቱ ግድግዳና ንብረት ላይ ጎልቶ የሚታይ ጉዳት ካደረሱና በመጨረሻ በሰባተኛነት ተመሳሳይ ከባድ ምክንያቶች ሲገኙ አከራይ ያለምንም ቅድመ ማስታወቂያ ውሉን ማቋረጥ እንደሚችል ተደንግጓል። አከራይም ሆነ ህጉን ተንተርሶ መብቱን ማስከበር ይችላል። ተከራይም ህጉን አውቆ ራሱን መጠበቅ አለበት። ህግና ስርዓት ባለበት ቦታ መከባበር ይነግሳል። በመደማመጥ የተቃኘ አኗኗር ደግሞ ሰላምን ያመጣል እንደሚባለው እኛም እንደ ግል ሳቢያችን የምንለው አከራይና ተከራይ የየራሳቸው ህጋዊ መብትና ግዴታ አውቀው ፍርድ ቤትና ውዝግብ ውስጥ ከመግባት ይልቅ በውይይትና በመከባበር በሰላማዊ መንገድ አብረው ቢኖሩ ለሁለቱም ወገን ትልቅ እፎይታና ፍቅር ይሻላል። ታዲያ እናንተስ ምን ትላላችሁ? ይህ አዲስ አዋጅ አንቀጽ በአከራይና ተከራይ መካከል ያለውን አለመግባባት ያቀለዋል ወይስ አዲስ ክርክር ይፈጥራል? ሀሳባችሁን ኮሜንት ላይ በነጻነት ጫራ አድርጉልን። ይህንን እጅግ አስፈላጊና ህጋዊ መረጃ አከራዮችም ሆኑ ተከራዮች አውቀውት እንዲጠብቁ አሁኑኑ ሼር ማድረጋችሁን፣ አዳዲስ ጠቃሚ መረጃዎች እንዳያመልጧችሁ ደግሞ ቤቱን ፎሎ ማድረጋችሁን አትርሱ። በያላችሁበት የዓለም ዳርቻ ቸር ቆዩ።